I just say this. We need Greenland. ያለ ሕግና ደንብ ያለ ሀፍረትና ይሉኝታ የተመኙትን ለማግኘት ያዩትንም ለመውሰድ ያሰቡትን ለማሳካት የፈለጉትንም ለመቀማት እንደ ሕፃን የሚፍጨረጨሩት ዶናልድ ትራምፕ ቬንዙዌላ ገብተው እንዳሻቸው ቦርቀው ፕሬዝዳንቱን አስረው ሕዝቡን አስጨንቀው ሀገሪቷንም መርተው ሀብቷንም ቀምተው መግለጫም አውጥተው ሲያበቁ አሁን ደግሞ ግሪንላንድን ለመውሰድ በመግለጫ እያሟሟቁ ዴልታ ፎርስን ለመላክ እያቅማሙ ይገኛል። በዚህ መሃል ጭንቀት ውስጥ የገባችው ግሪንላንድ ምትይዘውን ምትጨብጠውን ብታጣም እየተደናበረችም ቢሆን መግለጫዎችን በማውጣት ከአሜሪካ ይልቅ ዴንማርክን እመርጣለሁ እወቁልኝ ስትል የሰሚ ያለህ በማለት እየጮኸች ትገኛለች። ሰላም ጤና ይስጥልኝ ተመልካቾቻችን። በዛሬው ትንታኔያችን አሜሪካ ግሪንላንድን ለመጠቅለል እቅዷ ምንድነው የሚሉትን እንተነትናለን። እስከ ዘገባችን ፍጻሜ ከኛ ጋር ትሆኑ ዘንድ በማክበር እንጠይቃለን። የግሪንላንድ ጠቅላይ ሚኒስተር ህዝባቸው አሁኑኑ ምርጫ ቢቀርብለት ከዩናይትድ ስቴትስ ይልቅ ዴንማርክን እንደሚመርጥ ተናግሯል። የንስ ፍሬድሪክ ኒልሰን ከዴንማርኳ ጠቅላይ ሚኒስተር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው ጠንከር ያለ አቋማቸውን ያሳወቁት። ከፊል ራስ ገዝ የሆነችው የዴንማርክ ግዛት መሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመገንጠል ያላቸውን አቋም በተደጋጋሚ ማሳወቃቸውን ተከትሎ ነው ጠቅላይ ሚኒስትሩ ይህን ያሉት። ትራምፕ ግሪንላንድን መጠቅለል የሚፈልጉት ራሳቸውን ከሩሲያና ቻይና ለመጠበቅ እንደሆነ ይናገራሉ። ዋይት ሃውስ ደሴቷን ለመግዛት እቅድ እንዳላት ይፋ ቢደረግም ኃይል መጠቀም የሚለው ሐሳብ ግን ሙሉ በሙሉ ውድቅ አልተደረገም። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል የሆነችው ዴንማርክ ጠቅላይ ሚኒስትር ሜታ ፍሬድሪክሰን ወታደራዊ እርምጃ የጦር ቃል ኪዳኑ መጨረሻ ሊሆን እንደሚችል አስጠንቅቋል። ኔልሰን ስለሰጡት አስተያየት የተጠየቁት ዶናልድ ትራምፕ እሱ የነሱ ችግር ነው፣ በዚህ ሐሳብ አልስማማም፣ ይህ ለሱ ትልቅ ጋሬጣ ይዞበት ይመጣል ሲሉ ምላሻቸውን ሰጥተዋል። ከመሬት ስፋቷ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና አርክቲክ መካከል መገኘቷ የሚሳኤል ጥቃት ቢመጣ እንኳን ቀድሞ ለማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ያደርጋታል። ትራምፕ ደጋግመው ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። የቻይናና ሩሲያ መርከቦች አካባቢውን ወረውታል ቢሉም ለዚህ ማስረጃ ግን አላቀረቡም። አሜሪካ ሰሜን ምዕራብ ግሪንላንድ በሚገኘው ፒቱፊክ የጦር ካምፕ 100 ያክል ወታደሮች ያላት ሲሆን ይህ ካምፕ ከሁለተኛው የዓለም ጦርነት ጀምሮ በአሜሪካ ሲመራ ቆይቷል። አሜሪካ ከዴንማርክ ጋር ባላት ስምምነት መሰረት የፈለገችውን ያክል የወታደር ቁጥር ወደ ግሪንላንድ መላክ ትችላለች። ነገር ግን ትራምፕ ባለፈው ሳምንት ሀገራቸው የምትፈልገው የሊዝ ስምምነት ሳይሆን ባለቤትነት ነው ብለው ኔቶ ይህንን መረዳት አለበት የሚል አስተያየት ሰጥተዋል። በዴንማርክ ዋና ከተማ ኮፐንሃገን በተካሄደው የጋራ የጋዜጣዊ መግለጫ ፍሬድሪክሰን ከቅርብ አጋራቸው እየደረሰብን ያለው ጫና ፍጹም ተቀባይነት ያለው አይደለም ሲሉ ፈርጠም ያለ አቋማቸውን አስታውቋል። በጣም አስቸጋሪ የሚባለው ጊዜ ከፊታችን መሆኑን የሚጠቁሙ በርካታ ጉዳዮችን እያየን ነው ሲሉም አስጠንቅቋል። የግሪንላንድ ጠቅላይ ሚኒስትር ጂኦፖለቲካዊ ቀውስ ተጋርጦብናል ብለው ነገር ግን የደሴቷ አቋም ግልጽ መሆኑን አስረድቷል። ዛሬውኑ ከዴንማርክና ከዩናይትድ ስቴትስ መካከል አንዱን መምረጥ ቢኖርብን ዴንማርክን እንመርጣለን ብሏል። ለሁሉም ግልጽ እንዲሆን የምንፈልገው አንድ ነገር አለ። ግሪንላንድን በአሜሪካ ቁጥጥር ስር መሆን አትፈልግም፣ በአሜሪካ መተዳደር አትፈልግም፣ የዩናይትድ ስቴትስ ግዛት መሆንም አትፈልግም ብሏል። የዴንማርክ ውጭ ጉዳይ ሚኒስቴር ላርስ ራስመስና የግሪንላንድ አቻቸው ቪቪያን ሞትስቬልት ወደ አሜሪካ ተጉዘው ከምክትል ጄዲ ቫንስ እና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ይወያያሉ ተብሎ ይጠበቃል። የኔቶ አባል የሆኑት የአውሮፓ ሀገራትና ካናዳ ለዴንማርክ ያላቸው ድጋፍን ገልጸዋል። በሁለቱ ሀገራት መካከል ያለውን ግንኙነት መወሰን የሚችሉት ግሪንላንድና ዴንማርክ ብቻ ናቸውም ብሏል። ትራምፕ በመጀመሪያው የስልጣን ዘመናቸው በአውሮፓውያኑ 2019 ግሪንላንድን ለመግዛት ጠይቀው ደሴቷን እንደማትሸጥ ተነግሯቸው ነበር። በተለይ በቅርብ ዓመታት የግሪንላንድ ተፈጥሯዊ ሀብት የሆኑ ሚኒራሎች ዩራኒየምና አይረንን የመሳሰሉ ማዕድናት ተፈላጊ የሆኑ መጥቷል። በአየር ንብረት ለውጥ ምክንያቷ የደሴቷ በረዶ እየቀለጠ መምጣቱ ማዕድናቱን ለማውጣት ቀላል አድርጎታል። ሳይንቲስቶች ደሴቷ ከፍተኛ የሚባል የነዳጅና የጋዝ ክምችት እንዳላትም ይናገራሉ።
ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መጠቅለል እንደሚፈልጉ በተደጋጋሚ አቋማቸውን ተናግረዋል። ዋይት ሃውስም የኃይል እርምጃን ጨምሮ ሁሉንም አማራጮች ጠረጴዛ ላይ መሆናቸውንም አረጋግጧል። ወታደራዊ እርምጃ የአሜሪካ መንግስት ሊወስድ ከሚችላቸው ኢኮኖሚያዊና ፖለቲካዊ አማራጮች እንደ አንዱ የሚቆጠር ነውም ተብሏል። ነገር ግን ይህ ወታደራዊ እርምጃ አንድ የኔቶ አባል ሀገር በሌላኛው ላይ የሚፈጽመው ስለሚሆን ጉዳዩ ለኔቶ ጥምረት አስከፊ መዘዝ ይኖረዋል። የጥምረቱ ህልውና ላይም አደጋ ሊደቅን እንደሚችል ተነግሯል። ትራምፕ ግሪንላንድን ለአሜሪካ ብሔራዊ ደህንነት ወሳኝ መሆኗን ደጋግመው ሲናገሩም ይሰማል። ደሴቷ በሁሉም አቅጣጫ በሩሲያና በቻይና መርከቦች ተሸፍናለች ሲሉ ማስረጃ ሳያቀርቡ ከሷል። በዚህ ዘገባ በአሜሪካ በዩናይትድ ኪንግደምና በዴንማርክ ባለሙያዎች በመታገዝ ፕሬዝዳንቱ ሊከተሏቸው የሚችሏቸውን አማራጮችና ለእያንዳንዳቸው ምን ማሳመኛ ምክንያት ሊያቀርቡ እንደሚናገሩት ግሪንላንድን በድንገተኛ ወታደራዊ ጥቃት መቆጣጠር በአንጻራዊነት ቀላል ቢሆንም እጅግ ከፍተኛ መዘዝ ያስከትላል። ግሪንላንድ በቆዳ ስፋት ግዙፍ ብትሆንም የህዝብ ቁጥሯ 58000 አካባቢ ብቻ ነው። ከዚህ ውስጥ 1/3 የሚኖረው በዋና ከተማዋ ኑክ ሲሆን ቀሪው ደግሞ ኑሮውን ያደረገው በምዕራባዊ የባህር ዳርቻ ነው። ግሪንላንድ የራሷ ወታደራዊ ኃይል የላትም። በደሴቲቷ የወታደራዊ ጉዳዮችን ኃላፊነት የወሰደችው ዴንማርክ ደግሞ ያላት የአየርና የባህር ኃይል እንዲህ ያለውን ሰፊ ግዛት ለመጠበቅ ውስንነት አለበት። አብዛኛው ግዛት የሚጠበቀው በውሻ የሚጎተቱና በረዶ ላይ የሚንሸራተቱ ጋሪዎችን በሚጠቀሙት ሲሪየስ ፓትሮል በተባሉ የዴንማርክ ልዩ ኃይሎች ነው። ይሁን እንጂ ዴንማርክ በአርክቲክና በሰሜን አትላንቲክ አካባቢ የምታውለውን የመከላከያ ወጪ ባለፈው ዓመት በከፍተኛ ሁኔታ ጨምራለች። ግሪንላንድ ግዙፍ የቆዳ ስፋት ያላት፣ የህዝብ ቁጥሯ አነስተኛ እንዲሁም የራሷ የጦር ኃይል የሌላት በመሆኑ ለአሜሪካ ኢላማ ምቹ ያደርጋታል። አሜሪካ አሁን ራሱ በግሪንላንድ ሰሜናዊ ምዕራብ ጫፍ በሚገኘው የፒቱፊክ ጣቢያ በቋሚነት የሰፈሩ ከ100 በላይ ወታደሮች አሏት። በሐሳብ ደረጃ ይህ ጣቢያ ለወደፊት ዘመቻዎች እንደ ሎጂስቲክ ማዕከል ሊያገለግል እንደሚችል ይገመታል። ወታደራዊ ሰፈሩ በሁለተኛው የዓለም ጦርነት ወቅት የተመሰረተ ነው። የአሜሪካ ወታደሮች ወደ ደሴቷ ያመሩት ዴንማርክ በናዚ መያዟን ተከትሎ ግሪንላንድ ላይ ሰራዊትና የሬዲዮ ጣቢያ እንዲያቋቁሙ ነበር። የዴንማርክ የደህንነት ባለሙያና የሪስክ ኢንተለጀንስ ዋና ስራ አስፈጻሚ የሆኑት ሃንስ ቲቶ ሃንሰን አሜሪካ በምን አይነት ዘመቻ ግሪንላንድን ልትይዝ እንደምትችል ያስረዳሉ። እንደ ሃንሰን ገለጻ አሜሪካ ወረራ የምትፈጽም ከሆነ ዋነኛ አቅም በመሆን የአየርና የባህር ኃይል ድጋፍ የሚሰጠው በአላስካ የሚገኘው 11ኛ የአየር ወለድ ክፍለ ጦር ነው። ይህ ክፍለ ጦር በአየር ወለድ ተልእኮዎች ወቅት ፓራሹትና ሄሊኮፕተሮችን መጠቀም የሚችል 2 ብርጌዶች ጭምር እንዳሉት ይገለጻል። ሲብላይን የተሰኘውን የስጋትና የደህንነት መረጃ ኩባንያን የሚመሩት ብሪታንያዊው ጀስቲን ክራምፕም ይህንን ትንተና ይጋሩታል። አሜሪካ በአንድ ጊዜ ከፍተኛ ቁጥር ያለው ወታደር በአየር የማጓጓዝ አቅም እንዳላት የሚጠቅሙት ክራምፕ በአንድ ጉዞ ብቻ ለእያንዳንዱ ጥቂት የደሴቱ ነዋሪዎች አንድ ወታደር እንዲመደብ የሚያስችል ብዛት ያላቸው ወታደሮችን በቀላሉ በአየር ማጓጓዝ ትችላለች ይላሉ። ክራምፕ ይህ አካሄድ ርህራሄ የለሽ ሊሆን እንደሚችል ቢያምኑበትም ነገር ግን ምንም አይነት ተቃውሞ ሊገጥማቸው ስለማይችል ያለምንም ደም መፋሰስ ሊፈጸም እንደሚችል ተናግሯል። በአሜሪካ ውስጥ ያሉ የቀድሞ ባለስልጣናትና ወታደራዊ ተንታኞች ይህ አይነቱን እርምጃ ዋሽንግተን ከአውሮፓ አጋሮቿ ጋር ባላቸው ግንኙነት ላይ ከፍተኛ ተጽዕኖ ስለሚኖረው ይሆናል ብለው እንደማያምኑ ያስረዳሉ። የቀድሞ ወታደር የሲአይኤ ልዩ ኃይል አባልና የመከላከያ ረዳት ሚኒስትር ሚክ ሙልሬይ ይህ እርምጃ ሁሉንም ዓለም አቀፍ ሕግን የሚቃረን ነው፣ ግሪንላንድ ለኛ ስጋት አይደሉም፣ የስምምነት አጋሮቻችን ናቸው ብለዋል። ሙልሮይ የዋይት ሃውስ አካሄድ ወደ ወታደራዊ እርምጃ የሚያዘነብል ከሆነ ዋር ፓወር የተባለውን ሕግ ከሚያነሱ የኮንግረስ አባላት ተቃውሞ ይገጥመዋል የሚል እምነት አላቸው። ይህ ሕግ ፕሬዝዳንቱ ያለ ኮንግረስ ፈቃድ አንድ ነገር ከመፈጠሩ አስቀድሞ ለመከላከል በሚል ጦርነት የሚያውጁበትን አቅም የሚገድብ ነው። ኮንግረስ ውስጥ የኔቶን ጥምረት መፍረስ የሚደግፍ ምንም አይነት ድጋፍ ይኖራል ብዬ አላስብም ብለዋል። ምንም እንኳን አሜሪካ ከፍተኛ ሀብት ቢኖራትም ግሪንላንድና ዴንማርክ ደሴቲቷን ለሽያጭ እንደማትቀርብ አስረግጠው ተናግሯል። የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለትራምፕ አስተዳደር ተመራጩ አካሄድ ግሪንላንድን መግዛት እንደሆነ ለኮንግረስ አባላት መናገራቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ሕግ አውጪዎችንና ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ ያወጣው ዘገባ አመላክቷል። ሩቢዮ ይፋ ያደረጉት ይህ ሐሳብ ዋይት ሃውስ ጉዳዩን እያቀረበበት ካለው አኳኋን በእጅጉ የተለየ
እየታየ ነው። ግሪንላንድ ለመሸጥ ብትስማማ እንኳ ሂደቱ እጅግ ውስብስብ ነው። ማንኛውም ክፍያ በኮንግረስ መጽደቅ አለበት። ግሪንላንድን ለመግዛት የሚደረግ ስምምነትም በ2/3 የሴኔት አባላት ድጋፍ መጽደቅ ይኖርበታል። የአውሮፓ ህብረትም በስምምነቱ ላይ መስማማት አለበት። ባለሙያዎች እንደሚናገሩት እነዚህን ሂደቶች ማሳካት አስቸጋሪ ነው። በሐሳብ ደረጃ ትራምፕ ግሪንላንድን ወይም ኮንግረስን ሳያካትቱ በራሳቸው ብቻ ስምምነት ለመፈጸም ሊሞክሩ ቢችሉም ባለሙያዎች ግን ይህ የመሆን እድሉ እጅግ አነስተኛ ነው የሚል እምነት አላቸው። በኮሎምቢያ ዩኒቨርሲቲ ዓለም አቀፍ ህግ ባለሙያ የሆኑት ፕሮፌሰር ሞኒካ ሃኪሚ ዴንማርክ፣ አሜሪካና ግሪንላንድ ግዛቱን ለማዛወር በሁኔታዎች ላይ የሚስማሙበት ሁኔታ ሊፈጠር ይችላል ተብሎ ሊታሰብ እንደሚችል ያስረዳሉ። ነገር ግን ስምምነቱ ከዓለም አቀፍ ህግ ጋር ሙሉ ለሙሉ የሚጣጣም እንዲሆን ለራሳቸው እድል በራሳቸው የመወሰን መብት ሲባል የግሪንላንድ ተሳትፎ ሊኖርበት ይገባል ሲሉም አብራርተዋል። ግሪንላንድ ለመግዛት ምን ያህል ወጪ ሊጠይቅ እንደሚችል ግን ግልጽ አላደረጉም። ይህ ጉዳይ ደግሞ አሜሪካ ትቅደም የሚል መፈክር አንግበው ለተንቀሳቀሱት ትራምፕ ሁኔታዎችን ሊያወሳስብ ይችላል። በቢሊዮን ወይም በትሪሊዮን የሚቆጠር የአሜሪካ ታክስ ከፋይ ገንዘብ በበረዶ በተሸፈነችው ደሴት ላይ ይውላል የሚለው ሐሳብ በትራምፕ ደጋፊዎች ዘንድ መጥፎ አቀባበል ሊኖረው ይችላል። የደህንነት ተንታኞች ትራምፕ ደሴቷን የመግዛት ሙከራ የማይሳካ ከሆነ ትራምፕ ወታደራዊ አማራጭ የተሻለ ሆኖ ሊታያቸው እንደሚችል ያምናሉ። በተለይ ይህ ጉዳይ እየተነሳ ያለው የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ለመያዝ የተከናወነው የተሳካ ዘመቻ ግፊት በፈጠረበት በዚህ ወቅት ወታደራዊ አማራጭን የበለጠ ሳቢ ሊያደርገው እንደሚችል ይጠቁማሉ። ትራምፕ ስለ ዶናልድ ትራምፕ ሲናገሩ እንግዲያውስ ዝም ብለን እንወስዳታለን ሊሉ ይችላሉ ይላሉ። የውጭ ጉዳይ ሚኒስትር ማርክ ሩቢዮ ትራምፕ ግሪንላንድን እንዴት ልናገኝ እንደምንችል አማራጮችን የመረመረ ወይም የተመለከተ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም ሲሉ ተከላክለዋል። ግዛቱን ለመግዛት ለዴንማርክ $100 ሚሊዮን በወርቅ ለመክፈል በአውሮፓውያኑ 1946 ሐሳብ አቅርበው የነበሩትን ፕሬዝዳንት ሃሪ ትሩማንንም ባብነት አንስቶጋል። ይህም ቢሆን ግን የአሜሪካ አካል መሆን እንደማይፈልጉ እነዚሁ የህዝብ አስተያየቶች አሳይቷል። አሜሪካ የግሪንላንድን ነጻነት የሚደግፉ ሰዎችን በመለየት እንዲሁም ወደፊት የሚኖር የኢኮኖሚ ጥቅምን በማሳየት ልባቸውን ለመግዛት ልትሞክር ትችላለች። አሁንም ቢሆን የአሜሪካ የደህንነት መስሪያ ቤቶች የግሪንላንድን ነጻነት እንቅስቃሴ ላይ የሚያደርጉትን የክትትል ስራ ማሳደጋቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ይህ እርምጃ የትራምፕን አስተዳደር ግብ የሚደግፍ ተጽዕኖ ፈጣሪ ሰዎችን ለመለየት ያለመ እንደሆነም ተገልጿል። የጂኦስትራቴጂ ባለሙያና የመከላከያ ሚኒስትር የቀድሞ አማካሪ የሆኑት ኢምራን ባዩኒ እንደሚናገሩት የተጽዕኖ ዘመቻ ማካሄድ ከወታደራዊ እርምጃ ከመውሰድ የተሻለ አማራጭ ነው። ይህ ዘመቻ ግሪንላንድ ነጻ እንድትወጣ ሊረዳ እንደሚችልም አክለዋል። ከዚያም ግሪንላንድ ነጻነቷን ካወጀች በኋላ የአሜሪካ መንግስት አጋር እንዲሆን ማድረግ ይቻላል። የወታደራዊ እርምጃ ወጪ እጅግ በጣም ከፍተኛ ነውም ብለዋል። እንዲህ አይነቱ አጋርነት አሜሪካ ከዚህ ቀደምም አድርጋው የምታውቀው ነው። ለምሳሌም አሜሪካ የፓሲፊክ ውቅያኖስ አገራት ከሆኑት ፓላው፣ ማክሮኔዥያ እና ማርሻል አይስላንድ ጋር ተመሳሳይ ስምምነቶችን ፈጽማለች። እነዚህ አገራት ለአሜሪካ መከላከያም መብት ሰጥተዋል። በምላሹም የነዚህ ሶስት አገራት ዜጎች አሜሪካ ውስጥ የመኖርና የመስራት እድልም አግኝተዋል። ነገር ግን አሁንም ባሉ ስምምነቶች መሰረት ወደ ግሪንላንድ የፈለጉትን ያህል ወታደሮችን የማስገባት ስልጣን ያላቸው ትራምፕ በዚህ አይነቱ አካሄድ ላይረኩ ይችላሉ። ደግሞ እንዲህ አይነቱ አሰራር አሜሪካ በአርክቲክ በረዶ ስር በጥልቀት ተቀብረው በሚገኙት የግሪንላንድ ከፍተኛ የማዕድን ክምችቶች ላይ የባለቤትነት መብት አይሰጣትም። የዴንማርኩ ተንታኝ ሃንሰን ከወታደራዊ እርምጃ ውጪ ግሪንላንድን የመያዝ ማንኛውንም ዘመቻ የግሪንላንድ ሕዝብ እስከ ተቃውሞው ድረስ የመሳካት እድል የለውም። በአሁኑ ወቅት ግሪንላንድ ውስጥ የአሜሪካ አካል ለመሆን ቅስቀሳ የሚያደርግ ምንም አይነት የፖለቲካ ፓርቲ የለም። ግሪንላንድ በድጋሚ የአውሮፓ ህብረት አባል የመሆን እድሏም ሰፊ ነው ይላሉ ተንታኙ። በተጨማሪም የአሁኑ የአሜሪካው አስተዳደር የቀረው 3 ዓመት ብቻ ነው። የግሪንላንድ ሕዝብ ግን ምናልባትም 1000 ዓመት የሚሻገር ፍላጎት አለው ሲሉም ምልከታቸው